የካፒቴኑ ሴት ልጅና ሌሎች። ደራሲ አሌክሳንደር ፑሽኪን፣ ተራኪ ዓለሙ ባንተ። ተኩስ ተኩስ። የተመደብነው በአንዲት ትንሽ ከተማ ውስጥ ነበር። የጦር ሰራዊት መኮንን ኑሮ ምን እንደሚመስል ማንም ያውቀዋል። ጠዋት ወታደራዊ ሰልፍና ፈረስ ግልቢያ መለማመድ፣ ቀትር ላይ ከክፍለ ጦሩ አዛዥ መኖሪያ ቤት ወይም በአንድ ይሁዲ ሆቴል ምሳ መብላትና ማታ አረቄ እየተጎነጩ ካርታ መጫወት ነው። በዛች ከተማ ውስጥ አንድም የምንሄድበት ቦታ አልነበረም። ለጋብቻ የምትበቃ አንዲት ኮረዳ እንኳን አልነበረችም። በየመኖሪያ ክፍሎቻችን እየተሰበሰብን የደንብ ልብሶቻችንን ከማየት በስተቀር የምናደርገው ሌላ ምንም ነገር አልነበረም። ከመካከላችን ወታደር ያልሆነ አንድ ሰው ብቻ ነበር። ዕድሜው ወደ 35 ዓመቱ አካባቢ የሚገመት ሲሆን የምናየው እንደ ሽማግሌ ነው። በልምድ ያገኘው ዕውቀቱ በብዙ መንገድ ከኛ ልቆ እንዲገኝ አስችሎታል። ከዚህ በቀር የዘወትር ጨፍጋጋነቱ፣ ኮስታራ ጠባዩና መርዘኛ መላሱ በለጋ አእምሯችን ላይ ከፍተኛ ተጽዕኖ አሳድሮብን ነበር። ስለ ግል ሕይወቱ በውል የሚያውቅ ማንም አልነበረም። ሩሲያዊ ቢመስልም የሚጠራው በባዕድ ስም ነበር። በአንድ ወቅት በፈረሰኛ ጦር ውስጥ አገልግሏል። በየጊዜው ከፍተኛ ደረጃ የመድረስ ዕድል ሲኖረው በገዛ ፈቃዱ ከሥራው የተሰናበተበትንና በዚህች አልባሌ ትንሽ ከተማ ውስጥ ለመኖር የመረጠበትን ምክንያት ማንም አያውቅም። የነተበ ጥቁር ካፖርቱን አጥልቆ በእግሩ ከስፍራ ወደ ስፍራ እየተዘዋወረ ገንዘቡን ለአልባሌ ነገር ይረጫል። መኖሪያ ቤቱም ለክፍለ ጦሩ መኮንኖች መዝናኛ ክፍት ነው። 2 ወይም 3 አይነት ምግብ በአንድ የቀድሞ ወታደር እየተዘጋጀ ይቀርብለታል። በገበታ ሰዓት የሚቀዳው ሻምፓኝም ወሰን አልነበረውም። ስለ ሀብቱም ሆነ ስለ ገቢው የሚያውቅ ወይም ደፍሮ የሚጠይቀው አልነበረም። በእጁ ከሚገኙት አያሌ መጻሕፍት መካከል አብዛኞቹ ልቦለድና የጦር ስልት መማሪያ ነበሩ። እነዚህን ለማዋስ ምን ጊዜም ዝግጁ ነበር። በውሰት የሰጠውን መጽሐፍ እንዲመለስለት አይጠይቅም። እሱም የተዋሰውን መጽሐፍ ለባለቤቱ አይመልስም። ዋነኛ የጊዜ ማሳለፊያው ሽጉጥ መተኮስ ነበር። የክፍሉ ግድግዳዎች በጥይት ከመበሳሳታቸው የተነሳ የማር እንጀራ ይመስላሉ። በሚኖርበት ደሳሳ የጡብ ጎጆ ውስጥ ዋጋ ያለው ንብረት ቢኖር በብዛት ያጠራቀመው የሽጉጥ አይነት ነው። በተኳሽነት ሙያው ከፍተኛ ተደናቂነትን በማትረፉ ቆብ ላይ የተቀመጠች ፖም ነጥዬ እመታለሁ ብሎ ከክፍለ ጦራችን ውስጥ ጭንቅላቱን የሚያቀርብለት አንድም ሰው አልነበረም። አብዛኛው ጭውውታቸው የሚያተኩረው ስር በሰደደ ጠብ ወይም በዕለት ግጭት መነሾነት በሚደረጉ ፍልሚያዎች ላይ ነበር። ሆኖም ይህ ባለ ታሪክ ሲልቪዮ ልበለው በጭውውቱ ተሳትፎ አያውቅም። ቀደም ሲል ተፋልሞ እንደነበር ሲጠየቅም ወደ ዝርዝር ሳይገባ አጭር ያወንታ መልስ ይሰጣል። እንዲህ ያለ ጥያቄ እንደሚያስከፋውም ገልጾ ነበር። በዚህ ባደገኛ ሙያው ምክንያት ለሞት የዳረገው አንድ ምስኪን ሕሊናውን እየቆጠቆጠው ይሆናል ብለን ገመትን። የፈሪነት ስሜት በልቡ ይኖራል የሚል ስሜትን ግን ፈጽሞ አልነበረንም። ላዩ ላይ ሲታዩ ገጽታቸው በእንደዚህ አይነት ነገር ፈጽሞ የማያስጠረጥራቸው አንዳንድ ሰዎች አሉ። ይህ በዚህ እንዳለ ሁላችንም ያላሰብነው ድርጊት ተፈጸመ። አንድ ቀን 10 የምንሆን መኮንኖች ሲልቪዮ ቤት ራት በመብላት ላይ ነበር። እንደ ወትሯችን ከልክ ያለፈ ጠጣን። ገበታ ከፍ ካለ በኋላ ካርታ ለመጫወት ተስማማንና ጋባዣችን ገንዘብ ያዥ እንዲሆንልን ለመን። ካርታ እምብዛም ስለማይጫወት ፈቃደኛ ለመሆን ብዙ አቅማማ። በመጨረሻ ግን ካርታ እንዲመጣ አዘዘና የራሱን ድርሻና የበሰበሰውን
50 ባለ 10 ሩብል ኖቶች ጠረጴዛ ላይ በየቦታው መድቦ ካርታ ማደል ጀመረ። ሁላችንም በሱ ዙሪያ ቦታችንን ያዝን። ጨዋታው ተጀመረ። ሲልቪዮ በሚጫወትበት ሰዓት ቃል አይተነፍስም፣ አይጨቀጭቅም። ያጫወት ሕግም አይደረድርም። ከተጫዋቾቹ አንዱ የተሳሳተ ነጥብ ቢያስቆጥር ሲልቪዮ ወዲያው ከፍሎ በትርፍ የሄደውን ገንዘብ ይመዘግባል። ሁላችንም ይህን ስለምናውቅ ባሻው መንገድ እንዲያጫውት እድል ሰጠነው። ነገር ግን በቅርቡ ወደ ክፍለ ጦራችን የተዛወረ አንድ መኮንን በመካከላችን ነበር። ይህ ሰው በመጫወት ላይ ያለ ሳያውቀው የተመደበውን ገንዘብ በአንድ ነጥብ ከፍ አደረገው። ሲልቪዮ የጠመኔ ቁራጭ ብድግ አድርጎ በተለመደው አሰራሩ ነጥቡን አስተካከለ። መኮንኑ ግን ትዕግስቱ ስላለቀ ብሩሹን አነሳና መልሶ አጠፋበት። ሲልቪዮ ጠመኔውን ብድግ አድርጎ ቁጥሮችን እንደገና ጻፈ። መኮንኑ በወይን ጠጅ በቁማሩና በጓደኞች ሳቅ ስለተበሳጨና ከፍተኛ ውርደት የደረሰበት መስሎ ስለታየው ከነሐስ የተሰራ የሻማ መሰኪያ ከጠረጴዛው ላይ በድንገት አፈፍ አድርጎ ወደ ሲልቪዮ ወረወረ። ግን ሲልቪዮ ዘወር በማለት ከመመታት ለጥቂት አመለጠ። ሁላችንም በጣም ተደናገጥን። ሲልቪዮ በቁጣ የፊቱ ደም ስሮች ተገተርትረው አይኖቹ እንደ እሳት ነበልባል እየተንቀለቀሉ ብድግ አለ። ጌታው አለው፣ በልቀስ ብለህ ሂድ፣ አድራጎትህ እኔው ቤት በመፈጸሙ እግዚአብሔርን አመስግን። የዚህ ግጭት መጨረሻው ምን እንደሚሆን ስላልተጠራጠርን አዲሱን ባልደረባችንን እንደሞተ ሰው ቆጠር ነው። እሱም ለተከናነበው ውርደት ጊዜ ሲያመቸው ብድሩን ለመመለስ ዝግጁ መሆኑን ገልጾ ሄደ። ተቋርጦ የነበረው ጨዋታ ለጥቂት ደቂቃዎች ቀጠለ። ሆኖም ጋባዣችን የካርታ ጨዋታውን በሙሉ ልብ ሊከታተል አለመቻሉን ሁላችንም ስለተገነዘብን ከቤቱ አንድ ባንድ ሹልክ እያልን ወደ የመኖሪያችን አመራን። በቅርቡ በሞት ስለሚለየን ያ መኮንን እየተወያየን። በነጋታው ፈረስ ግልቢያ ትምህርት ላይ ሆነን ምስኪኑ የመቶ አለቃ በሰላም ማደር አለማደሩን እርስ በርሳችን ስንጠያየቅ ራሱ በድንገት ከተፋለ። ያንን መልሰን ብንጠይቀው ከሲልቪዮ ገና አንዳችም ነገር አለመሰማቱን ገለጸልን። በሁኔታው እጅግ ተገርመን ወደ ሲልቪዮ ቤት አመራን። እንደደረስን አጥሩ በር ላይ በተለጠፈች አንዲት ካርታ ላይ በማከታተል ሲተኩስ አገኘን። ባለፈው ስለ ተፈጸመው ድርጊት ቃል ሳይናገር እንደተለመደው አስተናገደን። 3 ቀናት አለፉ። መቶ አለቃው አሁንም በሕይወት አለ። ምናልባት ሲልቪዮ ለመፋለም አላሰበ ይሆን እያልን እርስ በርስ ተጠያየቅን። ሲልቪዮ አልተፋለመም። እንደውም የአንገት በላይ ይቅርታ ጠይቆ ከመቶ አለቃው ጋር ታረቀ። የአድራጎቱ በወጣቶቹ ዘንድ ክብሩን ሳይቀንስበት አልቀረም። ድፍረቱን ከኃጢአት እንደሚያነጻ ታላቅ ተግባር አድርገው በሚመለከቱት ወጣቶች ዘንድ ወኔ ቢስነት ይቅርታ የማይደረግለት የመጨረሻ ውድቀት ነው። ይሁን እንጂ ነገሩ እያደር እየተረሳ በመሄዱ ሲልቪዮ የቀድሞውን ክብሩን እንደገና ሙሉ በሙሉ አደሰው። እኔ ብቻ ስለ እርሱ ያለኝ ስሜት እንደ ቀድሞ ሊሆንልኝ አልቻልኩም። በተፈጥሮዬ ሐሞተ ኮስታራ ስለሆንኩ ያን ምስጢራዊ ሕይወት ያለውን ሰው ሲልቪዮን አከብረው የነበረው ከሁሉ አብልጬ መለኮታዊ ኃይልን እንደተቀዳጀ ጀግና ነበር። እሱም በጣም ይጠጋኝ ነበር። የፈለገው ቢሆን ከተለመደው ትችቱ ተቆጥቦ በመዝናናት በደስታ መንፈስ የሚያየው ከኔ ጋር ብቻ ነበር የሚወያየው። ሆኖም ያደፈ ክብሩን ለማጽዳት ሲል ምንም ላለማድረግ የወሰነባት የዚያች አሳዛኝ ምሽት ትዝታ ከአእምሮዬ ባለመፋቁ እንደ ወትሮ ላከብረው አልቻልኩ። አይኑን ለማየት አፈርኩ። ሲልቪዮ ኑሮ ብዙ ያስተማረው ብልህ ሰው ስለሆነ ሁኔታውን ለመገንዘብና
ምክንያቱን ለማወቅ አልተሳነውም። አድራጎቴም ሳያሳዝነው አልቀረም። የልቡን ገልጦ ሊያጫውተኝ ፍላጎት እንደነበረው ከአንዴም ሁለቴ ተረድቻለሁ። ይሁን እንጂ አጋጣሚዎቹን ሆን ብዬ ቸል ስላልኩበት ሲልቪዮ ተወት አደረገኝ። ከዛን ጊዜ ጀምሮም ከእርሱ ጋር የምንገናኘው ከሥራ ጓደኞቼ ጋር አብሬ በመሆን ነበር። የቀድሞ ልባዊ ጭውውታችን በዚያው አከተመ። ከተሜዎች የገጠር ወይም የትናንሽ ከተማ ነዋሪዎችን የተለመዱ አያሌ የደስታ ምንጮች ምንነት ሊረዱ አይችሉም። ለምሳሌ ከነዚህ አንዱ ፖስታ የሚታደልበትን ቀን በናፍቆት መጠባበቅ ነው። ዘውትር በየሳምንቱ ማክሰኞና አርብ በየክፍለ ጦሩ ዋና መስሪያ ቤት ብዛት ያላቸው መኮንኖች ይሰበሰባሉ። ጥቂት ገንዘብ፣ ሌሎች ደብዳቤ፣ ጥቂቶቹ ገንዘብ፣ ሌሎቹ ደብዳቤ፣ አንዳንዶቹ ደግሞ ጋዜጣ ይላክልናል ብለው የሚጠባበቁ ናቸው። አብዛኛውን ጊዜ ደብዳቤዎች የሚከፈቱት እዚያው ወዲያው ስለሆነ በአካባቢው ወሬ ይጠፋል። ሲልቪዮም ከዚያ ተለይቶ አያውቅም። አንድ ቀን ደብዳቤ ደርሶት እጅግ በመቅበጥበጥና በመጣደፍ ፖስታውን ከፈተ። ደብዳቤውን በችኮላ በማንበብ ላይ ያለ አይኖቹ ይንተገተጉ ነበረ። መኮንኖቹ በየራሳቸው ደብዳቤ ስለተመሰጡ ልብ አላሉትም። ጎበዝ አለ ሲልቪዮ ከፍ ባለ ድምፅ። ከዚያ በአስቸኳይ እንደሄድ ሁኔታዎች ያስገድዶኛል። በዛሬው ምሽት ጉዞዬን መጀመር አለብኝ። ለመጨረሻ ጊዜ ከኔ ጋር ራት ለመጋበዝ እምቢ እንደማትሉ አምናለሁ። ጠብቃችኋለሁ አለ። ቀጠል አድርጎም ወደ እኔ እያየ አንተም መምጣት አለብህ አለኝ። ይህን ተናግሮ ውልቅ አለ። ሌሎችም ሲልቪዮ ቤት ለመገናኘት ተስማምተን ተለያየን። በቀጠሮ ሰዓት ሲልቪዮ መኖሪያ ቤት ስደርስ ከጥቂቶቹ በስተቀር የክፍለ ጦሩ አባላት በሙሉ ተሰባስበው አገኘኋቸው። ጓዙ በሙሉ ተጠቅልሏል። በጥይት ከተበሳሱት ባዶ ግድግዳዎች በቀር ሌላ ምንም የሚታይ ነገር የለም። ለገበታ ቀረበ። ጋባዣችን በደስታ ፈንድዞ እኛን አስፈነጠዘን። ወይን ጠጅ በሽበሽ ሆነ። ለሚለየን ባልደረባችን መልካም ጉዞና መልካም ዕድል እንዲገጥመው ያለንን ልባዊ ምኞታችንን ደጋግመን ገለጸ። ከገበታ ስንነሳ ምሽቱ ተገባዶ ነበር። መለያችንን አንስተን ለመሄድ ስንዘጋጅ ሲልቪዮ እያንዳንዱን በየተራ መሰናበት ጀመረ። እኔም ተሰናብቼው ለወጣ ስል እጄን በመያዝ አስቀርቶኝ ዝግ ባለ ድምፅ ላነጋግርህ እፈልጋለሁ ስላለኝ ወደ ኋላ ቀረ። ተጋባዦቹ ሄደው እኛ ቀረን። ፊት ለፊት እየተያየን በዝምታ ፒፓችንን አቀጣጠል። ሲልቪዮ በሐሳብ ተውጧል። ቀድሞ የነበረው የፈንጠዚያ ስሜት ጨርሶ ደብዛው ጠፍቷል። የተጠበሰ ሳምባ የመሰለው ጨፍጋጋ ፊቱ፣ የሚንተገተጉት አይኖቹን፣ ካፉ እየተብለቀለቁ የሚወጣው ጢስ ተዳምሮ የለየለት ጋኔን አስመስለውታል። ከጥቂት ደቂቃዎች በኋላ ሲልቪዮ መናገር ጀመረ። ምናልባት እስከ መጨረሻው ላንገናኝ እንችላለን አለ። ከመለያየታችን በፊት ግን ላነጋግርሻለሁ። ሌሎች ስለኔ ስላላቸው አመለካከትም ብዛም እንደማልጨነቅ ሳትረዳ አትቀርም። አንተ ግን ከልብ ስለምወድህ ስለኔ የተሳሳተ ግምት ትችል ብንለያይ ይጸጽተኛል። ንግግሩን አቋርጦ ፒፓውን እንደገና መሙላት ጀመረ። ቃል ሳልተነፍስ ራሴን አቀረቀርኩ። ንግግሩን በመቀጠል ከዛ ሰካራም ጋር አለመፋለሜ እንግዳ ስሜት ሳያሳድርብህ አልቀረም። የፈለግኩት መሳሪያ በእጄ እንደሚገኝ ሁሉ ሕይወቱን በመዳፌ ውስጥ እንደነበረች የኔ ሕይወት ግን እምብዛም ስጋት ላይ እንደማትወድቅ ራሴ የምታምነው ጉዳይ ነው። ታጋሽነቴን እንደ ርኅራኄ ልትቆጥርልኝ ይገባል። ሆኖም ልሸሽግህ የማልፈልገው አንድ ሐቅ አለ። ይኸውም የራሴን ሕይወት ለምንም አይነት አደጋ ሳላጋልጥ ለመበቀል አለመቻሌ ነው።
ብችልም ኖሮማ ፈጽሞ አልምረውም ነበር። በመገረም ትክ ብዬ አየሁት። ሐቁን በመዘግዘኩ ደነገጥኩ። ሲልቪዮ ቀጠለ። አሁን ሕይወቴን ለአደጋ የማጋለጥበት ምክንያት የለም። ከ6 ዓመት በፊት ፊቴን በጥፊ ተመትቻለሁ። ደመኛዬም እስካሁን በሕይወት አለ። ነገሩን ለማወቅ ይበልጥ ጓጓሁ። ታዲያ አልተፋለምከውም ማለት ነው? ምናልባት ሳይመቻችሁ ቀርቶ እንዳይሆን በማለት ጠየቅኩት። እሱስ ተፋልሜዋለሁ አለ ሲልቪዮ። የፊልሚያችን መታሰቢያም እኔ ዘንድ ይገኛል። ከመቀመጫው ብድግ ብሎ ከካርቶን ውስጥ በጉንጉን የተከፈፈና ወርቅማ ቁንጮ ያለው ቀይ መለያ አወጣና ራሱ ላይ ደፋው። ከግንባሩ ጥቂት ከፍ ብሎ ጥይት የበሳው ቀዳዳ ይታያል። በአንድ ወቅት በአንድ ፈረሰኛ ክፍለ ጦር ውስጥ ማገልገሌ እንዳጫወትኩት ታስታውሳለህ በማለት ሲልቪዮ ቀጠለ። ጠባዩን ታውቀዋለህ። በሁሉም ነገር ልቆ መገኘት ልማዴ ነው። ይህ ደግሞ ከወጣትነት ጊዜ አንስቶ የተቆራኘ ጽኑ ፍላጎት ነው። ሞገደኛነት እንደ ትልቅ ሙያ ይቆጠር ስለነበረ በመላው ክፍለ ጦር ውስጥ ቀንደኛው ጠባጫሪ ነው የሆንኩ። መስከረም ያኮራ ነበርና አንድ ጊዜ ጢን እስኪለኝ ጠጣው። በክፍለ ጦራችን ውስጥ በየደቂቃው ፍልሚያ ይካሄድ ስለነበረ በተሳታፊነት ወይም በታዛቢነት ያልተገኘሁበት ወቅት ጥቂት ነበር። ታዲያ ጓደኞቼ እንደ ጣዖት ሲያመልኩኝ በየጊዜው የሚቀያየሩት የክፍለ ጦሩ አዛዦች ደግሞ እንደ ሰይጣን ነበር የሚመለከቱኝ። በተደናቂነቴ ድምፄን አጥፍቼም ሆነ ሳላጠፋ በመደሰት ላይ ሳለሁ ትውልዱ ከመኳንንት ቤተሰብ የሆነ ስሙን የማልጠቅሰው አንድ የናጠጠ ሀብታም ወጣት በክፍለ ጦራችን ውስጥ ተመደበ። እንደሱ ያለ ብልህ እድለኛ ሰው አጋጥሞኝ አያውቅ። እስቲ እንደው ነገሩን በጥሞና ተመልከተው። ወጣት ብልህ፣ መልከ መልካም፣ ደፋር፣ ዝነኛ፣ እንዳሻው የሚመነዝርና የማይደርቅ የገንዘብ ምንጭ ያለው ሰው ያ ሰው የሚያሳድርብንን ስሜት እስቲ ገምት። የበላይነት ስፍራዬን አናጋብኝ። በተወዳጅነት ተማርኮ በመጣ ሰሞን ከኔ ጋር ለመቀራረብ ሞከረ። ግን ፊት ስለነሳሁት ያለምንም ቅሬታ ሸሸኝ። እኔም በሱ ላይ የመረረ ጥላቻ አደረብኝ። በክፍለ ጦሩ ወታደሮችና በሴቶች ዘንድ ያለው ተወዳጅነት ጨርሶ ተስፋ አስቆረጠኝ። ሆን ብዬ ከሱ ጋር ጠብ ለመፍጠር አሰብኩ። ግን ለምሰነዝርበት የዘለፋና የትንኮሳ ቃላት ሁሉ የሚሰጠኝ መልሶች ሁልጊዜም በአስቂኝነታቸው ለመቼውም ጥርስ የማያስከድኑ ነበሩ። እንዳውም የማነጣጠርበትን የነገር ቀስት መርዘኛነት እየጠቀሰ ያፌዝብኝ ጀመር። የፖላንድ ተወላጅ በሆነ አንድ የመሬት ከበርቴ ቤት በአንድ ምሽት በተደረገ የራት ግብዣ ላይ ወይዛዝርቱ በሙሉ እንደ ንብ ስለከበቡትና በተለይም ወዳጄ የሆነችው የከበርቴው ባለቤት አይኗን ጥላበት በማየቴ ወደ ጆሮ ጠጋ ብዬ አንድ ጸያፍ ስድብ ጣል አደረኩበት። ቱግ በማለት ተንጠራርቶ በጥፊ አጮለኝ። ሁለታችንም ተሽቀዳድመን ሻሞላዎቻችንን መዘዝን። ወይዛዝርቱ በድንጋጤ ራሳቸውን ሳቱ። ተጋባዦቹ በአሳር በመከራ ቢገላግሉንም ለፍልሚያ ቀጠሮ ተለዋወጡ። በማግስቱ ጎህ ሲቀድ በቀጠሮ ቦታ ከ3 እማኞች ጋር ቆሜ ባላገራይን በመቁነጥነት ጠብቅ ጀመር። የጸደይ ወራት በመሆኑ ጀንበር ማልዳ ወጥታለች። ቀኑ ሞቅ እያለ ሲሄድ ጠላቴ ሲመጣ ከሩቅ አየሁት። ኮቱን ከታጠቀው ጎራዴ እጀታ ላይ ጣል አድርጎታል። የታጀበውም በአንድ እማኝ ብቻ ነበር። እኔና አብረውኝ የነበሩ ሰዎች ወደ እርሱ አቅጣጫ መራ። እሱም ከመለዩ የሚያወጣውን እንጆሪ መሳይ ፍሬ እየበላ ተጠጋኝ። እማኞቼ በመካከላችን የ12 እርምጃ ርቀት ቆጠሩ። ለተኩስ ልውውጥም አዘጋጁን። በቅድሚያ መተኮስ የነበረብኝ እኔ ሆኜ ሳለሁ በንዴት ርርድብን ከማለት የተነሳ የእጄን አነጣጣሪነት ስላልተማመንኩበት የመጀመሪያውን የተኩስ ዕድል ለእርሱ ሰጠሁት። ተፋላሚ ግን በዚህ አልተስማማም።
በቁጣ እንዲጣል ተወሰነ። ምን ጊዜም እድለኛ በመሆኑ ለእርሱ ወጣ። አነጣጥሮ በመተኮስ መለዩዬን ነደለው። ቀጥሎ የኔ ተራ ነበር። ሕይወቱ መዳፌ ውስጥ ገባች። በገጹ ላይ የጭንቀት ምልክት ለማንበብ ስል በጉጉት አተኩር ያየሁት። የያዘውን ፍሬ ከመለየው ውስጥ መራርጦ እየበላና ፍራፍሬዎችን እግሬ ስር እየተፋ ከደገንኩበት ሽጉጥ ፊት ለፊት ቆመ። የተረጋጋ ሁኔታው ይበልጥ ጭስስ አደረገኝ። ይህን ለገዛ ሕይወቱ የማይሳሳ ሰው ባጠፋው አልኩ በልቤ። ምን ጥቅም አለው? አንድ አረመኔያዊ ሐሳብ ብልጭ አለልኝና ሽጉጥ የያዘውን እጄን ዝቅ አደረኩ። ስለ ሞት ለማሰብ ጊዜ እንደሌለ ተገንዝቤያለሁ አልኩት። መብላትህን ቀጥል፣ ላቋርጥህ አልሻም፣ ቅንጣት ታህል አልደነገጥኩም ሲል መለሰልኝ። ይልቅስ ተኩስ፣ እንዳሻህ፣ ግን የምትተኩስብኝ አንድ ጊዜ ብቻ ነው። ለዛም ዝግጁ ነኝ። እኔም ወደ እማኞቼ ዞር ብዬ ለመተኮስ እንደማልፈልግ ነግሬያቸው ፍልሚያው በዚሁ አበቃ። ከክፍለ ጦሩ በገዛ ፈቃዴ ተሰናብቼ እዚች ቦታ ኖር ጀመር። ከዛን ወዲህ ስለ በቀል ሳላስብ የዋልኩበት አንድም ቀን የለም። እነሆ አሁን ጊዜው ደረሰ። ሲልቪዮ በዛው ዕለት ጠዋት የደረሰውን አንድ ደብዳቤ ከኪሱ አውጥቶ እንዳነበው ሰጠኝ። አንድ ግለሰብ አንዲት ቆንጆ ወጣት በቅርቡ እንደሚያገባ በመግለጽ ከሞስኮ የጻፈለት ነበር። የዚህ ግለሰብ ማንነት በግምት ሳታውቀው አትቀርም አለኝ ሲልቪዮ። ወደ ሞስኮ መሄዴ ነው። ከዚህ ቀደም በመለየው ሙሉ እንጆሪ ታቅፎ እየበላ ሞቱን በግዴለሽነት እንደተጠባበቀ ሁሉ እስቲ ዛሬም በሰርጉ ዋዜማ የሞት ጽዋውን ይቀበለው እንደሆነ እናያለን። ሲልቪዮ ይህን ተናግሮ እመር በማለት አድርጎት የነበረውን ቆብ ወለሉ ላይ አሽቀንጥሮ ከጣለ በኋላ እንደተቆጣ አዳልጋ አንበሳ ወደ ላይና ወደ ታች ይንጎራደድ ገባ። ካለሁበት ሳልንቀሳቀስ በተምታታና እንግዳ በሆነ ስሜት ጸጥ ብዬ እንደቆምኩ ጥሎኝ ወጣ። አሽከሩ ብቅ ብሎ ፈረሶቹ ለጉዞ መዘጋጀታቸውን ነገረው። ሲልቪዮ በጋለ ስሜት ጨበጠኝ። ተቃቀፍን። ሽጉጦቹን የያዘ አንድ ሻንጣና ጓዙን ያጨቀበት ሌላ ሻንጣ በተጫነበት ሰረገላ ላይ ተሳፈረ። በድጋሜ ተሰነባበትንና ፈረሶቹ ነጎዱ። አያሌ ዓመታት አለፉ። በአጋጣሚ ተገድጄ በዚያው ወረዳ በምትገኝ በአንዲት ድህነት በሚያጠቃት መንደር ውስጥ ኖር ጀመር። ርስቴ ላይ በሥራ ብጠመድም በፈንጠዝያና በጭፈራ ያሳለፍኩት የአፍላ ጊዜ ሕይወቴ ምንጊዜም እንደናፈቀኝ ነበር። ከሁሉም ይበልጥ ልላመደው ያልቻልኩት በጸደይና በክረምት ወራት ምሽቶች የሚሰማኝን አስጨናቂ ብቸኝነት ነበር። የአራት ሰዓት እስኪደርስልኝ ከመንደር አዛውንት ጋር በመወያየት ከቦታ ቦታ በሰረገላ እየተዘዋወርኩ የሥራውን አካሄድ በማየት እንደምንም ጊዜን አሳልፋለሁ። ግን ጀንበር ካሽቆለቆለች በኋላ ምን እንደማደርግ መላገጡ ይጠፋኛል። ከቁም ሳጥንና ከየመሳቢያው ያገኘኋቸውን ጥቂት መጽሐፍት እንደ ውዳሴ ማርያም በቃል ይወጣቸዋለሁ። ቤት ጠባቂዋ ኪራሎቭና አያሌ ተረቶችን ደጋግማ ታወጋኛለች። በየዕለቱ የማዳምጠው የሴቶችን ጉርጉሮ ትካዜ ያመጣብኛል። ራስ መታቱ ባያሳስበኝ ኖሮ ጠጭ ሳልሆን አልቀርም ነበር። ከመሰልቸቴ የተነሳ ሰካራም እንዳልሆን ማለትም በወረዳችን በብዛት ከሚገኙ የወጣላቸው ሰካራሞችን እንዳልብስ ያሰጋኛል። 2 ወይም 3 ከሚሆኑ ከእንዲህ አይነቶቹ ምስኪኖች በስተቀር ሌላ ጎረቤትም አልነበረኝም። እነሱም ቢሆኑ የጨዋታቸው በሳልና በትንፋሽ እጥረት እንደሚቆራረጥ ከእነርሱ ጋር ከመግጠም ብቸኝነቴን መርጥ ነበር። ስለሚቆራረጥ ከነበርኩበት ስፍራ 4 ኪሎ ሜትር ራቅ ብሎ የአንዲት ልዕልት ለመርስት ይገኛል። ግን
ከርስት ጠባቂው በስተቀር ሌላ ነዋሪ አልነበረበትም። ልዕልቲቱ ርስቷን የጎበኘችው አንድ ጊዜ ብቻ ትዳር በመሰረተችበት ዓመት ሲሆን ለዚያውም ከአንድ ወር የበለጠ አልቆየችበትም። እንደ ባህታዊ በብቸኝነት መኖር በጀመርኩበት በሁለተኛው ዓመት ላይ ግን ልዕልቷና ባለቤቷ በበጋው ወራት ርስታቸውን እንደሚጎበኙ ይወራ ጀመር። በእርግጥም በሰኔ ወር መባቻ ላይ መጡ። የአንድ ባለጸጋ መምጣትና ከሱም ጋር መጎራበት ለገጠር ነዋሪዎች ታላቅ ኩራት ነው። ባለርስቶች አሽከሮቻቸው ይሄ ጉዳይ ከመፈጸሙ ቀደም ብለው 2 ወር ሙሉ ሲወያዩበት እንደመቆየታቸው ሁሉ ከተፈጸመ በኋላ ለ3 ዓመታት ያንኑ ሲያወሩ ይከርማሉ። የአንዲት ቆንጆ ለግላጋ ወጣት ብቅ ማለትና ከእርሷም ጋር የመጎራበቱን ወሬ በእኔም ላይ ልብ የሚፈነቅል ስሜት አሳደረብኝ። አይኗን ለማየት ቋመጥኩ። ስለዚህ በመጣች በመጀመሪያው እሁድ ከምሳ በኋላ የቅርብ ጎረቤታቸው እና ታማኝ አሽከራቸው መሆኔን ለክብርትና ለክቡርነታቸው ለመግለጽ ወደዛች መንደር ሄድኩ። የእልፍኝ አሽከሩ ወደ ልዩ ክፍል ካደረሰኝ በኋላ መምጣቴን ለማስታወቅ ጎራ አለ። ስፋት ያለው ያ ክፍል እጅግ በተዋቡ የቅንጦት ዕቃዎች አሸብርቋል። ግድግዳውን ተደግፈው የቆሙት መደርደሪያዎች ባያሌ መጽሐፍት ጢም ብለዋል። በእያንዳንዱ መደርደሪያ ጫፍ ላይ ከነሐስ የተሠራ የጌጣጌጥ ቅርጽ ተቀምጧል። ከእብነበረድ ከተሠራው የእሳት መሞቂያ ክፍል ከፍ ብሎ አንድ ሰፊ መስታወት አለ። አረንጓዴ ምንጣፍ በለበሰው ወለል ላይ አልፎ አልፎ ስጋጃዎች ተነጥፈዋል። ተሸጉጬ ከምኖርባት ጎጆ ውስጥ ምቾት ባለመልመዴና የሌሎች የቅምጥል ኑሮ ለብዙ ጊዜ ሳላይ በመቆየቴ በኀፍረት ተሸማቀቅኩ። አቤቱታውን ለማሰማት እንዳሰበ ሰው የልዑሉን መምጣት በፍርሃትና በጭንቀት እጠባበቅ ጀመር። በሩ ተከፈተ። ዕድሜው በግምት 32 ዓመት የሚሆነው እጅግ መልከ ቀና የሆነ ሰው ገብቶ በጋሌ ወላጅነት ስሜት ቀረበኝ። ረጋ ብዬ ራሴን ላስተዋውቅ ስመቻች ቀደመኝ። ተቀመጥን። ከበሬታ የተመላበት አዝናኝ ጨዋታው ለረጅም ጊዜ ብቸኝነት ካቆራኘኝ አይናፋርነት አላቀቀኝ። መላ ሰውነቴ ዘና ማለት ሲጀምር ልዕልቲቷ ስለገባች ከበፊቱ የባሰ ጭንቀትና ፍርሃት ላይ ወደቅኩ። በእርግጥም ቆንጆ ልጅ ነች። ልዑሉ አስተዋወቀን። የተዝናናው ለመምሰል ብሞክርም አልቻልኩም። አእምሮዬን እንዳረጋጋና ከእነርሱም ጋር መቀላቀሉን እንድላመድ በማሰብ ሽር ጉድ ሳያበዙ እንደ ቅርብ ጎረቤታቸው አስተናገዱኝ። ፍርሃት ለቆኝ እኔም ወዲያና ወዲህ እየተንቀሳቀስኩ ያገኘኋቸውን መጽሐፍትና ስዕሎች ተመለካከትኩ። ስለ ስዕል ጥበብ እምብዛም ባላውቅም ዓይኔ በአንድ ስዕል ላይ አረፈ። ስዕሉ የሚያሳየው የስዊዝን የተፈጥሮ መልክዓ ምድር ነበር። ግን የተማረኩት በውበቱ ሳይሆን ስዕሉ ላይ በሚታዩት 2 የጥይት ቀዳዳዎች ነበር። ድንቅ ተኩስ ነው አልኩት ፊቴን ወደ ልዑሉ በማዞር። ግሩም እንጂ ሲል መለሰልኝ። የተዋጣለት ተኩስ ነው። አንተስ ጎበዝ ተኳሽ ነህ በማለት እግረ መንገዱን ጠይቀኝ። መጠርጠሩስ በማለት መለስኩለትና ጨዋታችንን እኔ ወደምወደው ርዕስ በማምራቱ ተደስቼ በለመድኩት ሽጉጥ ከሆነ ካርታ እንኳን ከ30 እርምጃ ርቀት አልስትም አልኩት። ከምርህ ነው አለች ልዕልቲቱ ለነገሩ ከፍተኛ ትኩረት በመስጠት። በእርግጥ ካርታ ከ30 እርምጃ ርቀት መምታት ትችላለህ? እስቲ አንድ ቀን እንሞክራለን አለ ልዑሉ። እኔም በጊዜ ደህና ተኳሽ ነበርኩ። ሆኖም ላለፉት 4 ዓመታት ሽጉጥ እጄ ገብቶ አያውቅም። ቀጠል አድርጌ አይ ጌታዬ አልኩት። እንዳ ከሆነማ ካርታ ከ20 እርምጃ ርቀት ለመምታት እንደማይችሉ ከክቡርነትዎ ጋር እወራረዳለሁ። የሽጉጥ ተኩስ በየዕለቱ መለማመድን ይጠይቃል። ይህን ራሴው ካገኘሁት ልምድ ተገንዝቤዋለሁ። በክፍለ ጦራችን ውስጥ
ተደናቂነትን ካተረፉት ተኳሾች መካከል አንዱ ነበርኩኝ። አንድ ሰሞን ሽጉጦቼን በጥገና ላይ ስለነበሩ ያለምንም ልምድ ለአንድ ወር ቆየሁ። ያለምንም ልምምድ። ታዲያ ምን ይሆነ ይመስልዎታል? ክቡር ሆይ፣ በመጀመሪያ ሙከራዬ ከ25 እርምጃ ርቀት ላይ ያቆምኩትን አንድ ጠርሙስ 4 ጊዜ ሳትኩት። በዚያ ጊዜ ተገኝቶ የነበረው ቀልደኛውና ሿፊው የሻምበል አዛዣችን ጠርሙስ ጨክነህ መምታት እንዳልሆነልህ ማንም አይቷል ወዳጄ አለኝ። እናም ከመለማመድ በጭራሽ መወዘን የለበትም፣ አለበለዚያ በአጭር ጊዜ ይረሱታል። አንድ የማውቀው ጎበዝ ተኳሽ በየቀኑ ከምሳ በፊት ቢያንስ 3 ጊዜ እየተኮሰ እጁን ያለማመድ ነበር። ከምግብ በፊት አንድ ብርጭቆ አረቄ የመጠጣት ሱስ እንዳለበት ሰው እርሱም እንደዚሁ የመተኮስ አመል ነበረበት። ልዑሉና ልዕልቲቱ በተፍታታ አንደበት ለመናገር በመቻሌ ደስ አላቸው። እስቲ ስለ ሰውየው የተኩስ ችሎታ የበለጠ አብራራልኝ አለ ልዑሉ። እንዴት ብዬ ልንገርዎት ክቡር ሆይ፣ አንዳንድ ጊዜ ዝንብ ግድግዳ ላይ ስታርፍ ያያል። ነገሩ እያሳቀዎት ነው መሰለኝ ልዕልት። ሆኖም የምናገረው ከምሬ ነው። ታዲያ ዝንቧን ያይና አንተ ኩሽካ ሽጉጤን ይለዋል አገልጋዩን። ኩሽካ የጎረሰ ሽጉጥ ያመጣለታል። ቡም! ዝንቧ ግድግዳው ላይ ትጨፈለቃለች። እጹብ ድንቅ ነው አለ ልዑሉ በመገረም። ለመሆኑ ማን ይባላል? ሲልቪዮ ይባል ነበር ክቡር ሆይ። ሲልቪዮ ብሎ ልዑሉ ዘሎ ተነሳ። ሲልቪዮን ታውቀው ኖሯል? በሚገባ እንጂ ክቡር ሆይ። እርሱና እኔ ልብ ወዳጆች ነበርን። በክፍለ ጦራችን ተመድበው በማገልገል ላይ ሳለ ሆኖም ባለፉት 5 ዓመታት ስለ እርሱ አንድም የሰማሁት ነገር የለም። ለካ ክቡርነቱ የሚያውቁት ኖሯል? አሁን ደህና አድርጌ ነው የማውቀው። ስለ አንድ ነገር ይሄ እንኳን ላይሆን ይችላል፣ በሕይወቱ ስለገጠመው አንድ አስገራሚ ድርጊት አጫውተው የሚያውቅ? አንድ ሴት ጎረምሳ በጥፊ ያጮለውን ማለት ነው ክቡር ሆይ? አዎ። የጎረምሳውን ስም አልነገረህም? አይ አልነገረኝ ጌታዬ አልኩ። ከዛ ሐቁ በድንገት ቦግ ብሎልኝ፣ አረ ጌታዬ አረገኝ፣ ይቅርታ ጌታዬ፣ ይቅርታ ያድርጉልኝ፣ አልገባኝም። እርስዎ ነበር እንዴ? እኔ ነበርኩ አለ ልዑሉ በጥልቅ የሐዘን ስሜት። የጥይት ቀዳዳዎች የሚታዩበት ያ ስዕል ለተገናኘንበት የመጨረሻ ጊዜ መታሰቢያዬ ነው። አረ ወዲያ አለች ልዕልቲቱ። ስለሱ አታንሳብኝ እባክህ። እስከምን ጊዜም እንደሚዘገነነኝ ታውቃለህ? ይገባኛል፣ ግን ልንገረው አለ ልዑሉ። ጓደኛውን ሲልቪዮን እንዴት እንዳዋረድኩበት ጠቅሶልኛልና ሲልቪዮም እኔን እንዴት እንደተበቀለኝ ይስማው። ልዑሉ ባቀረበልኝ አንድ ባለመደገፊያ ወንበር ላይ አረፍ ብዬ ያን ልብ የሚያንጠለጥል ትረካውን በጥሞና አዳመጥኩ። ከ5 ዓመት በፊት ሚስት አገባሁ። የመጀመሪያውን ወር የጫውላ ጊዜን በዚያች መንደር ውስጥ አሳለፍኩ። እዚህ ቤት ውስጥ በሕይወቴ በጣም የሚያስደስትና እጅግ የሚያሳዝኑ ጊዜያትን አሳልፌያለሁ። በአንድ ምሽት ባለቤቴና እኔ አብረን በመጋለብ ላይ ነበርን። የባለቤቴ ፈረስ ለገመ። አደጋ ይደርስብኛል በማለት ስለሰጋች ልጓሙን ለኔ አቀብላኝ በእግሯ ወደ ቤት ተመለሰች። እኔ ቀድሜያት ስደርስ በቅጥር ግቢያችን ውስጥ የመጓጓዣ ሰረገላ አየሁ። ስሙን ለመናገር ፈቃደኛ ያልሆነ ሰው ከኔ ጋር ጉዳይ እንዳለው ገልጾ ልዩ ክፍል ውስጥ እንደሚጠብቀኝ ተነገረኝ። ወደ ክፍሉ ስገባ በዚያ ጨለማ ውስጥ አቧራ የለበሰ ጺሙን ያልተላጨ አንድ ሰው ልክ እዛች ምድጃ ፊት ለፊት ቆሞ አየሁ። ወደ ሰውየው ቀረብ ብዬ በማየት ማንነቱን ለመለየት ሞከርኩ። አያውቁኝም እንዴ ልዑሉ አለኝ በሚንቀጠቀጥ ድምፅ። እኔም ሲልቪዮ ብዬ ጮህኩ። በወረረኝ ከፍተኛ የድንጋጤ ስሜት ጸጉሬ ሲቆም ይታወቀኛል። ነኝ ዛሬ የመተኮሱ ተራ የኔ ስለሆነ የሽጉጤን ጥይት ለማራገፍ መጥቻለሁ። ተዘጋጅተሃል አለኝ። ሽጉጡን ከደረቱ ኪሱ ውስጥ ሻጥ አድርጎታል። 12 እርምጃ ቆጠርኩና እዚያች ጥግ ላይ ቆምኩ። ባለቤቴ ከመመለሷ በፊት በቶሎ እንዲተኩስ ለማንኩት። እሱ ግን አልተጣደፈም። መብራት እንዳበራ ጠየቀኝ። ሻማዎች ተለኮሱለት። በሩን መለስ ካደረገ በኋላ ማንም እንዳይገባ አስጠንቅቄ እንዲተኩስ ደግሜ ጠየቅኩት።
ሽጉጡን መዞ አነጣጠረብኝ። ሰኮንዶች ቆጠርኩ። ስለ ባለቤቴ አሰብኩ። እጅግ በሚያሸብር ሁኔታ 1 ደቂቃ አለፈ። ሲልቪዮ እጁን አወረደ። ሽጉጥ የጎረሰውን የእንጆሪ ፍሬ ባለመሆኑ አዝናለሁ። ጥይቶች ደግሞ አይምሩም። ይህ አድራጎቴ በእርግጥ ተራ ግድያ እንጂ ፍልሚያ እንዳልሆነ ይሰማኛል። መሳሪያ ባልታጠቀ ሰው ላይ ማነጣጠር አልለመድኩምና በማለት ሐሳቡን ቀየረ። ይልቅስ እንደገና ሀብለን እንጀምር፣ የመጀመሪያው ተኳሽ ማን እንደሚሆን ለመወሰን እንጣል ሲል ንግግሩን ደመደመ። ምድርና ሰማዩ ዞረብኝ። መስማማቴም ትዝ አይለኝ። በመጨረሻ አንድ ሌላ ሽጉጥ አጎረስን። 2 ዕጣዎች ጠቀለልንና ከዚህ ቀደም እኔ በጥይት በሸነቆርኩበት ቆቡ ውስጥ አስቀመጣቸው። ያኔም እንደ ድሮ በመጀመሪያ የመተኮሱ ዕጣ ለኔ ወጣ። እድለኛ ሆነን የተፈጠርከው ልዑል አለኝ ፈጽሞ በማይረሳኝ ፈገግታ። ምን እንደነካኝና እንዴት እንዲያ ለማድረግ እንደበቃሁ አይገባኝም። ተኮስኩና ያንን ስዕል መታወት አለ ልዑሉ የጥይት ቀዳዳዎች የበሳሱትን ስዕል በጣቱ እያመለከተኝ። ጉንጮቹ ፍም መሰሉ። ባንክሮ ስታዳምጥ የነበረችው ልዕልቲቷም የጨው አምድ መሰለች። እኔም አድናቆቴን ላፍነው አልቻልኩም። ተኮስኩ አለ ልዑሉ በመቀጠል። ለእግዚአብሔር ምስጋና ይግባውና ሳትኩት። ሲልቪዮ በዛች ሰዓት እጅግ ያስፈራ ነበር። በእኔ ላይ ማነጣጠር ጀመረ። ማሻ በድንገት በሩን በርግዳው ገባችና ጩኸቷን እያቀለጠች ተጠመጠመችብኝ። እሷን በማየት የተረጋጋሁ። አካሌ ያልኳት እየቀለድን ነው እኮ፣ አይዞሽ፣ ባይሆን ሂጂና እህል ውሃ ብጤ ቀምሰሽ ተመለሽ። ከጥንት ወዳጄና የሥራ ጓዴ ከሆነው ከዚህ ጋር ላስተዋውቅሽ እሻለሁ። ማሻ አላመነችኝም። እስቲ ንገረኝ፣ ባለቤቴ የሚለው እውነቱን ነው በማለት ወደ አስፈሪው ሲልቪዮ ዞረች። ሁለታችሁም እየቀለዳችሁ ነው ልበል? እሱ እንኳን ሁል ጊዜ እንደቀለደ ነው እመቤቴ ሆይ በማለት መለሰላት ሲልቪዮ። ከዚህም ቀደም በጥፊ መታኝ ለቀልድ ነው። ቆቤን በሽጉጥ ተኩሶ የበሳው ለቀልድ ነው። አሁንም ተኩሶ የሳተኝ ለቀልድ ነው። እኔም አሁን በተራዬ እንደመቀለድ ይለኛል እያለ በእርሷ ፊት በእኔ ላይ ማነጣጠሩን ቀጠለ። ማሻ እግሩ ላይ ወደቀች። በይተነሽ አታዋርጅኝ ብዬ ጮህኩባት በመቅበጥበጥ። ጌታው አንተም በዚች ምስኪን ሴት ላይ ማፌዝህን አቁም። ትተኩሳለህ ወይስ አትተኩስም አልኩት ሲልቪዮን በቁጣ። አልተኩስም በማለት መለሰልኝ። ሲልቪዮ አንጀቴን አድርሻለሁ። በእኔ ላይ በቅድሚያ እንድትተኩስ እድል ሰጥቼ ህርብትብትነትህንና ወኔ ቢስነትህን አይቻለሁ። ከእንግዲህ ይበቃኛል። በሕይወት እስካለሁ ድረስ እንደምታስታውሰኝ አምናለሁ። ነገሩንም ላንተ የህሊና ፍርድ ትቼዋለሁ ብሎኝ መንገድ ጀመረ። ግን በሩ አካባቢ ቆም ካለ በኋላ እኔ በጥይት የመታሁትን ስዕል አየት አድርጎ ምንም ያህል ሳያነጣጥርበት ተኩሶበት ተሰወረ። ባለቤቴ አዞራትና ተዝለፍልፋ ወደቀች። አሽከሮችም ሊይዙት ስላልደፈሩ በድንጋጤ ባሉበት ደርቀው ቀሩ። ሲልቪዮ ወደ በረንዳው ወጣልና ሰረገላውን አስቀርቦ ሸመጠጠ። የዕለት ሁኔታ በውል ለመገንዘብ ከመቻሌ በፊት። ከዛ በኋላ ልዑሉ ቃል አልተናገረም። እንዲያ ልቤን አንጠልጥሎት የነበረው ታሪክ መደምደሚያው በዚህ አኳኋን ደረስኩበት። ባለታሪኩን ጀግና ሲልቪዮን ግን ዳግመኛ አላገኘሁት። በአሌክሳንደር ስፒላንት ግርግር ጊዜ የተገንጣይ ጦር መሪ ሆኖ ስኮሌኒ በሚባለው ቦታ ላይ በተደረገ ጦርነት እንደሞተ ይነገራል።